እና አዜብ የሰሩት እንግዲህ ስራቸው ሁሉ ምንም ነገር ምነ ማርታ ያዘጋጁት ነገር አልተሳካቸውላቸውም። እንግዲህ ነገሩ ሁሉ እንግዲህ ወይዘሮ አዜብ ሁሉንም ነገር አበላሽታበታቸዋለች። እያንዳንዱን እንግዲህ የቀመሩትና ያስተካከሉት ሀሳባቸው ሁሉ ከንቱ ሆኗል። እኔ ይሄ እንግዲህ በጣም ተደናግጠዋለሁ። ሰላም ሰላም፣ ውድ ሀገሬ ልጆች ለሁላችሁም ሰላም ይብዛላችሁ። እንኳን ለዚህ ቻናል በሰላም መጣችሁ። እንዲሁም ደግሞ አዳዲስ እየሆናችሁ እንግዲህ ላይክና ሼር ማድረጋችሁን አትርሱ። ሁሉ ጊዜ ደግሞ ከኔ ጋራ ስለሆናችሁና ላይክና ሼር ስለምታደርጉ ስለምታበረታቱኝና ስለምትሰጡኝ አስተያየት እጅግ አድርጌ አመሰግናለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት እነ ቤዛን ድራማ ነው። በጣም እንግዲህ አስደናቂና ድንቅ የሆነ ድራማ የሚያስተምርና ቤታችን ውስጥ ያለውን አውጥቶ የምናገር ነው። ድራማ ማለት እንግዲህ አንድ ሰው አደባባይ ስላላወጣ ነው እንጂ በቤታችን ውስጥ የተደበቀና ማንነት እንግዲህ ሁሉም ሰው ለብር የሚጓጓና ለማግኘት የሚፈልግ ነው። ስለዚህ እንግዲህ ይሄ ሁሉ የሚያሳየው የቤታችን ገመና ወይም ደግሞ በቤታችን ውስጥ የተደበቀ ነገር ነው። ስለዚህ እንግዲህ ዛሬም እንግዲህ እንደተለመደ ይዤላችሁ መጥቻለሁ። እስከ ፍጻሜ እንድትቆዩ እንግዲህ ይጋብዛችኋለሁ። እንግዲህ ካሌብ ደብዳቤውን አንስቶ እንግዲህ በሚገርም ሁኔታ ያነባል። ደብዳቤም እንግዲህ እኔ እዚህ ቤት እየመጣሁት ይላል የመጀመሪያው እንግዲህ ካሌብ እኔ በጣም ነው የሚወድ አንተ ነህ እኮ ሁልጊዜ የምታስቸግረኝ እንጂ እኔ ግን በጣም ወዳለሁ ይላል። ከዛንን እንግዲህ እሱ ደግሞ ቆይ እንግዲህ እናትዮ አሁን እንግዲህ ካሌብ ነብር ይሆናል ብላ እየጠበቀችው ነበረ። እንግዲህ ሁለቱ የጻፉት ደብዳቤ ይሄ አልነበረም። ነገር እንግዲህ ይሄ ነገር ሁሉ ስለተገለበጠባቸው ግራ ገብቷቸዋል። ከዛ እንግዲህ ይሄንን ምንድነው ደብዳቤው የሚለው ብሎ እሱ እንግዲህ ሲስቅ ግራ ይገባታል። ከዛ ካሌብ ምንድን ነው ደብዳቤ የሚለው ብሎ ይላታል። እስቲ አሁንም እንደገና መልሰ አንብብልኝ። ቆይ ምን እየሆነች ነው ቤዛ? ለምንድን ነው እንደዚህ በአደባባይ የኔ ፍቅር ልትገልጽልኝ የቻለችው ብሎ ይላል። ከዛንን እንግዲህ እሷ ደግሞ ምንድነው ደብዳቤ የሚለው እባክን ዳግምና አንብብልኝ ብላ ትለምነዋለች። ከዛን እንግዲህ ዳግሞ ይሄን ነው የሚለው ብሎ ያነብላታል። እንግዲህ በጣም እንደምትወደውና ቤዛ ለሱ ያለውን ክብር ነው የሚናገረው ደብዳቤው። ከዛንን እንግዲህ እንደዛ ብሎ ሲያነብለት እናትዮ በጣም ትደነግጣለች። ቆይ ምንድነው አልገባኝም፣ እንዴት እንደዚህ ሊሆን ቻለ ብላ ትላለች። ከዛ እንግዲህ ይደናገጣሉ። ቆይ እንዴት ነው ማንስ እንደዚህ የጻፈ ደብዳቤው እኮ ትናንትና ማታ ምናምን ብላ ትቀበጥራለች። እንግዲህ አንድ ሰው ሲዋሽ እንግዲህ ምላሱ ይተሳሰራል። እንግዲህ እሷም ደግሞ ምላሷ ሁሉ ነበረ የተሳሰረበት። ነገር ግን እውነት ለመናገር የሰረቀ ሰው እንግዲህ እጁ ይንቀጠቀጣል፣ የዋሸ ሰው እንግዲህ ምላሱ ይንቀጠቀጣል የሚባለው ነገር እንግዲህ እውነት ነው። እንግዲህ በጣም ነበረ ስትንተባተብ የነበረችው። ከዛንን እንግዲህ እሱ ደግሞ ቆይ እማዬ አልገባኝም፣ ቤዛ ምንም ለማድረግ እየፈለገች ነው ብሎ እንግዲህ ከዛንን እንግዲህ ቤዛ ትመጣለች በዚህ መሀል። ከዛ ቆይ ቤዛ ምንድን ነው እያደረግሽው? ምንድን ነው ወረቀቱ ላይ የጻፍሽው ብላ ትጠይቃታለች። ምን ብሎ እንግዲህ ደብዳቤውን እንግዲህ ከእጁ ላይ ታፈነቅልና ታነባለች። እማዬ እኔ ይሄንን አልጻፍኩም፣ እውነቴን ነው የሚለው እኔ ይሄንን ደብዳቤ አልጻፍኩም፣ ይህንን እጅ ጽሁፍ ተጠቅሞ የጻፈ ሰው አለ እንጂ እኔ በፍጹም ይሄንን አልጻፍኩም ብላ ትላለች። ከዛንን እንግዲህ ካሌብ ደግሞ ቆይ አንቺ ምን እየሆንሽ ነው? ቤዛ ምንድን ነው ምን እየሆንሽ ነው ብሎ ይላታል። ካሌብ እውነቴን ነው የምል እኔ ምንም ነገር አልጻፍኩም፣ እንደዚህ አይነት ደብዳቤ በምንም ታምር አልጻፍኩም። የሆነ ሰው እንግዲህ የኔን እጅ ጽሁፍ ተጠቅሞ እንግዲህ ለአንተ ጽፎ ሊሆን ይችላል ብላ ትላለች። ከዛንን እንግዲህ ካሌብ ደግሞ በጣም ነው የምታሳዝኒው፣ በጣም ነው የሚያፍርብሽ ብሏት እንግዲህ ጥሏት ይሄዳል። በጣም እንግዲህ ካሌብ ግራ ገብቶታል። እንግዲህ እንደማትወደውና እሱም ደግሞ እንደማይወዳት እንግዲህ ሁለቱም ያውቃል
ይጠይቃሉ። እንደዚህ አይነት ነገር ምን ማለት ነው? ቆይ ለምንድን ነው እኔ እሷን እንደዚህ ልትለኝ የቻለችው እያለ ነበረ። ከዛንን እንግዲህ እናትየውና ከዛንን እንግዲህ ቆይ አንቺ ትናንትና እርግጠኛ ነሽ ወይ ይሄንን ነው የጻፍሽው ብላ ጠይቃታለች። አዎ እርግጠኛ ነኝ እማዬ፣ እኔ ይሄንን አልጻፍኩም፣ የሆነ ሰውማ እኛ ሸውዷል እማዬ፣ እኔ እርግጠኛ ነኝ ብላ ትላታለች። ቆይ አንቺ ምን እያሰብሽ ነው? አንቺ ራስሽን ምናልባት እኮ አንቺ ራስሽ ፈርተሽ ቀይረሽ ይሁን እንደ ይባባላሉ። አይ እኔ በምንም ታመን ሊቀይር አልችልም፣ እኔ አልቀየርኩም፣ ምን እያልሽ ነው ብላ ትላታለች። ከዛንን እንግዲህ ቆይ እማዬ ትናንትና ማታ እኮ አንቺ ወደዚህ ጠረጴዛ ላይ አርጊ ስልሽ እኮ በጥንቃቄ እንድታደርጊ ነበረ የነገርኩሽ። አንቺ ግን ማንም ሰው አላየሽም ወይ ስታስቀምጪ ብሎ ይላታል ብላ ትጠይቃታለች። አይ ማንም ሰው አላየኝም፣ እኔ አስቀምጬ ነው ወደው የርኩት እና መቼ ሰዓት ነው መታ እንግዲህ ማን ነው ያነሳ እንዴት ደብዳቤ ሊቀይር ቻለ ብላ ትላለች። ከዛኔ ልጄ እኔ ጠዋት ራሱ መጥቼ ሳየው ደብዳቤ እንደዛው ነበረ ብላታለች። ከዛንን እንግዲህ ወይዘሮ አዜብ እንግዲህ አስመስላ ከላይ እንግዲህ የጻፈችው ነገር ምንም ነገር አልታወቀም። ራሱ ደብዳቤ ነው ብሎ ነው እንጂ ያመኑት እሷ እንደቀየረችው እንግዲህ በምን አላወቁም። ከዛን እንግዲህ እንደዛ ስትላት ጊዜ ቆይ እኔ ያልገባኝ ነገር እንዴት እንደዚህ ሊሆን ቻለ? ቆይ ምንድን ነው የምናደርገው? ያቺ አሮጊት እኮ አሁን እንግዲህ አንዳች ነገር እኮ አይለንም በእጃችን አስገብተናለች ብላ ትላታለች። ቆይ ምናልባት እኮ አዜብ ቀይራ ሊሆን ይችላል እንዴ ብላ ደግሞ ወደ አዜብ ትሄዳለች። ምናልባት እኮ ትናንትና ማታ የእውነትሽን ነው ወይ በር ስር ተደብቃ ትሰማን ነው ወይ ብላ ትላታለች። እኔ ምን አውቄ እንግዲህ ሊሆን ይችላል ብላ ትላታለች። ከዛንን እንግዲህ በዚህ መሀል እንግዲህ አዜብ ትመጣለች። አዜብ ስትመጣ አንቺ ውሻ ምንድን ነው ያደረሽው ብላ ልትመታ ትነሳለች። ከዛ ምንድን ነው ደግሞ ያደረግኩት ብላ ትላታለች። ቆይ ደብዳቤውን ለምንድን ነው የቀየርሽው? እኔ የጻፍኩንና ለምንድን ነው ደብዳቤን የቀየርሽው ብላ ትላታለች። ከዛንን እንግዲህ የምን ደብዳቤ ነው የምታወሩ? እናንተ የምታወሩት ነገር እኔ አልገባኝም ብላ ትላለች እንግዲህ አዜብ። ከዛንን እንግዲህ ቤዛ አንዴት አልገባሽም? የማወራ ነገርማ ግልጽ ነው ገብቶሻል። ለመሸፋፈንና አላወኩም ለማለት ነው ወይ ብላ ትላታለች። ከዛ አዜብ ደግሞ እናንተ እኮ ተንኮል እንጂ ሌላ ነገር ስራ የላችሁም። ደግሞ ምን አይነት ተንኮል ሰርታችሁ ነው? ምን አይነት ስራ አዘጋጅቶ ይሁን እንደዚህ የምትፈሩ ትላችኋለች። ከዛን ጊዜ አዜብ እዛ ቆማ በነገር እንግዲህ ትወጋቸዋለች። ከዛንን እንግዲህ እነሱም ደግሞ ቆይ ለምንድን ነው እንደዚህ የሚያደርግሽ? ቆይ ይሄንን እጄ ለካሌብ እናገራለሁ፣ ካሌብ ደግሞ ከዚህ ቤት ጎትቶ ያወጣሻል ብላ ትላልታለች። አዎ ሂጂና ንገሪ፣ ትናንትና ማታ እንደዚህ አይነት ስራ ሰርተን ነበረ። ከዚህ እንግዲህ ወይዘሮ አዜብን ከዚህ ቤት ለማስወጣት እንግዲህ ተንኮል ሰርተን ነበረ፣ ሂጂና ንገሪው፣ ምንም ችግር የለውም ብላ ትላታለች። ከዛንን እንግዲህ ቤዛ ደግሞ የምትናገረው ነገር ስታጣ ዝም ትላታለች። ከዛንን እንግዲህ እማይዬ ደግሞ እንግዲህ ቆይ አንቺ አሁን እስከ መቼ ድረስ ነው እንደዚህ የምትሆኚ? የእውነት ከኛ ጋር እስከ መቼ ድረስ እንደዚህ ትኖራለች ብላ ትላታለች። ከዛንን እንግዲህ አይ ምንም እንግዲህ አንቺ አሁን ሌላ ነገር አታውሪ፣ እንግዲህ እናንተም ስራችሁን ስሩ፣ እኔም ደግሞ ወደ ስራዬ ሊሄድ ብላችሁ ትላታለች። ከዛንን እንግዲህ እነሱ ደግሞ እማዬ እቺ ሴትዮ እንዴት እንግዲህ እየናቀችን እስቲ ጎንበስና ቀና አድርጋ ኮኖ ያነሳችን፣ አሁን እንግዲህ ሌላ ሴራ መጀመር ይኖርብናል ትላታለች። ከዛንን እንግዲህ ተረጋጊ፣ እኔና አንቺ መናቆራችንና እኔና አንቺ መነጋገራችን መፍትሄ አመጣም፣ ስለዚህ ተረጋግተን ቤዛ ሁሉም ነገር ማስተካከል አለብን ብላ ትላታለች።
ከዛ እንግዲህ ቤዛም ደግሞ እሺ በቃ እማዬ ምንድን ነው የምናደርገው ብላ ትላታለች። ከዛም እንግዲህ እሷም ሀሳቧን ታመነጫለች። ከዛ ቆይ እማዬ እኔማ ይሰራለታለሁ እንደዚች አይቀርም፣ ስለዚህ እኔ እንዴት አድርጌ እንደሚሰራለት እኔ ራሴ አውቃለሁ ብላ ትላለች። ቆይ ምን ልታደርጊ ነው ብላ ስትላትም ታያለች እኔማ እንደው ሰው አይደለሁም እንደው አስደባድባታለሁ ብላታለች። ከዛንን እንግዲህ እናትየው ደግሞ በምንም ታምር ሊሆን አይችልም፣ ለምንድን ነው የምታስደበድባት ትላታለች። አንድ ነገር ከሆነች እኮ ከኛ ራስ ላይ አይወርዱም፣ ስለዚህ እንግዲህ አንዳች ነገር እንዳታደርጊ ቤዛ ተጠንቀቂ ብላ ትላታለች። ቤዛ ደግሞ እንግዲህ እነሱ እኮ ስማችን አይጠሩም፣ እነሱ ስማችን ሳይጠሩ ነው ይሄንን የሚያደርጉት፣ ስለዚህ እኔ ብር ከፍላቸዋለሁ፣ ይሄንን እኮ ሌላ ሰው ነው የሚያደርገው እኛ አይደለንም እማዬ ብላ ትላታለች። ከዛ እንግዲህ እሷ ደግሞ እንዴት እነዚህ ሰዎች ታምኛቸዋለች ወይ ታማኝ ሰዎች ናቸው ወይ ብላ እንግዲህ ትጠይቃለች። አዎ ብላ ትላለች። ከዛንን እንግዲህ ይሄንን ካዘጋጀች ወደ ከዛንን ግን እንዴት አርጎ ደህና አርጎ እንዲቀጠቅጡልኝና ተመልሳ እዚች ቤት እዚህ መንገድ ላይ እንኳን ድርሽ እንዳትል አድርጎ አስፈራርቶ እንዲያባርሯት ነው የሚፈልገው ትላለች። ከዛንን እንግዲህ በዚህም እንግዲህ እናትየው ትስማማለች። ቤዛም እንግዲህ ቆይ በቃ እማዬ ሂጄ ስልክ ልደውልላቸው ትላለች። ከዛ ስልክ ትደውልና ሄሎ እኔ ቤዛ ነኝ እንዴት ነህ ትለዋለች። እኔ ደህና ነኝ ብሎ ይመልስላታል። ከዛን እንግዲህ እሷም ደግሞ ቆይ እንግዲህ ያለው ነገር እያንዳንዱ እነግራለሁ አዳምጠኝ፣ ይኸው የምትሰራው ስራ አለ ብላ ትለዋለች። ከዛንን እንግዲህ እሺ ይላታል። ከዛ ለክፍያ ምንም ነገር አታስብ፣ ከፈለግ አሁን ራሱ ማስገባት ይችላለሁ፣ አንተ ብቻ ስራውን በጥንቃቄ ስራ ብላ ትለዋለች። ከዛንን እንግዲህ ወይዘሮ አዜብን ለማስደብደብ እንግዲህ እሷ እንግዲህ እንደ ሴት ሳይሆን እንደ ወንድ አድርጋ ነበረ ስታወራ የነበረ። ወሬ እንዳይታወቅበት ይሁን ወይም ደግሞ የእውነትም ካሌብ ለማስደብደብ ይሁን ነገር ግን አልታወቀም። እንግዲህ እንደዛ አድርጋ ከዛንን እንግዲህ እሷ ስልክ ደውላ እንግዲህ እዚች ሰፈር ደረሽ እንዳትሉ አልብላችሁ በደንብ አስፈራርታችሁ ደብድቡት፣ አንዳችሁን እንኳን በእግሩ እንዲፋቀቅ አድርጉ ብላ ትለዋለች። ከዛንን እንግዲህ ትዕዛዙን እሺ ብሎ ይቀበላል። ከዛንን እንግዲህ ደሊላ ደግሞ ቤዛ ምን ትሰራለች ብቻሽን እዚህ ጋር ትላታለች። ከዛንን አይ ምንም አላደርጉም እዚሁ ነው ያለው ትላታለች። እንግዲህ ጠዋት እንግዲህ እረ አትተወኝ አትራቀኝ የምለውን ዘፈን እየዘፈንሽ ነው ይመስለኛል ብላ ትላታለች። የምን ዘፈን ነው የምታወሪ ስትላትም እንግዲህ ጠዋት እንግዲህ ለካሌብ ፍቅርሽን ገልጸሽ ከዛንን እንግዲህ ብዙ እንግዲህ በአንቺ ላይ እንግዲህ እሱ ደግሞ ስስቅብሽ ነበረ። እኔ አንቺን ባደርገኝ እንደዚህ ሆኜ እዚህ ቤት ውስጥ አልኖርም ነበረ ብላ ትላታለች። ቆይ ምን ማለት ነው ስትላትም ይህን ሁሉ ውርደት ተሸክመሽ እዚህ ቤት ራሱ መኖርሽ በጣም ጀግና ያስብልሻል ብላ ትላታለች። ከዛ እንግዲህ እሷ ደግሞ በጣም ትናደድና እኔ ነው እንዴ ብላ ትላታለች። እኔና እኮ እሱ ፍቅረኛሞች ነን ከመጀመሪያም ተነስተው ከልጅነታችን ተነስተን አብረን ያደግን ልጆች ነን። አንቺ ነሽ እንጂ እኛ መካከል መጥተሽ ጣልቃ የገባሽው ብላ ትላታለች። ከዛ እንግዲህ እሷ ደግሞ እንደዛ ስትላ አይ አይመስለኝም፣ ፍቅርና መገናኘት እኮ የተለያየ ናቸው፣ ፍላጎትና አለመፈለግ እኮ የተለየ ነው ብላ ትላታለች። ከዛንን እንግዲህ ሁሉም ነገር አይተሻል፣ እሱ አይፈልግሽም፣ አንቺ ነሽ የምትንጠላጠይበት፣ አንቺ ነሽ እንጂ የምትፈልጊው ነው እንግዲህ አባባላ።
ከዛኔ እንግዲህ እንደዛ ስትላትም እሷ በጣም ትናደድበታለች። ከዛኔን እንግዲህ የምትይዘውና የምትለቀው ነገር ይጠፋታል። ቤዛ እንግዲህ ሁሉም ነገር እንዴት አርጌ ማስተካከል እንዳለብኝ የእጅሽን ሰጠሻለሁ፣ እንደዚህ እኔ ላይማ እንዳሾፍሽብኝ መቼም አይቀርም ብላ እንግዲህ ለራሷ ትነግራለች። ደሊላም እንግዲህ ወደ ስራዋ ትመለሳለች። ካሌብ ደግሞ መንገድ ላይ እየሄደ ሳለ ቆይ ለምንድን ነው ቤዛ ዛሬ እንደዚህ አይነት ደብዳቤ የጻፈችልኝ? ቆይ እንደማልወዳትና እንደማልፈልጋት ሺ ጊዜ ነግሬያታለሁ። ደግሞ እኔና ቤዛ ሲጀመር እኮ ጓደኛሞች አይደለንም። አንድ ትምህርት ቤት ተማርን እንጂ አንዳች ነገር እንኳን የለንም። እንዴት እንደዚህ ልትቻል ቻለች? እንዴትስ እንደዚህ ልትታሰብ ቻለች? ሁለተኛ ነገር ደግሞ ቆይ ይሄንን እኮ እኔ አልጻፍኩም ብላ ነበረ። ደግሞ ለምንድን ነው የካደች? እንዴት ነው ይሄ ነገር? እኮ ምንም ነገር ግራ እየገባኝ ነው። የዚህ ቤት ጣጣ በየቀኑ ምንም ነገር እንግዲህ እየገባኝ አይደለም ይላል። ከዛ እንግዲህ እንደዛ እያለ ለራሱ እንግዲህ መንገድ ላይ እየሄደ እያወራ ነበረ። ከዛንን ቆይ ምንድን ነው ማድረግ ያለብኝና እንዴት ነው እውነቱንስ ማወቅ ያለብኝ? ስለዚህ አሁን ወደ ቢሮ ሊሄድና ስመለስ ዛሬ ማታ ሁሉም ነገር አውቃለሁ ብሎ ይላል። ከዛ እንግዲህ ይሄንን እያለ ወደ ቤቱ ይሄዳል። ካሌብ እንግዲህ እቃ ይረሳና ወደ ቤት ይመለሳል። ተመልሰው እንግዲህ ከዛኔም ቆይ የሆነ እቃ ረስቻለሁ ብሎ ይላታል። ደሊላም ደግሞ እንግዲህ ትፈልግለታለች። ከዛንን ፈልጋ ታገኝለታለች። ከዛንን ቆይ እንዴት ነው ብሎ ከዛንን እንግዲህ እንደዛ ብሎ ይሄዳል። ከዛ ደሊላዬ ደግሞ ገላዋን ልትታጠብ እንግዲህ ሽንት ቤት ትገባለች። ከዛ ሳሙና በሳሙና ሆና ፊቷ እንግዲህ ካላጠለቀች ወዲህ ከዛንን እንግዲህ ከዛን ውሃ ይጠፋባታል። ከዛን ውሃ ሲጠፋባት እንግዲህ እረ ተቃጠልኩኝ ቤዛ እዚህ ነሽ አይደለሽም እንዴ? ለምንድን ነው በር ክፈችልኝ ብላ እንግዲህ ትጮኻለች። ቤት ትጮም እንግዲህ ምንም ነገር የሚደርስለትና በር የሚከፍትለት ሰው የለም። ከዛንን እንግዲህ አዜብ በዚህ መካከል ትመጣለች። አዜብ ስትመጣ እንግዲህ ድምፅ ትሰማለች። ከዛንን እንግዲህ ውሃ ታቀብላታለች። ምን ነው ብላ ስትላትም አይ ውሃ ጠፍቶብኝ ነው ብላ ትላታለች። ከዛንን እሺ በቃ ብላ ቦምባ ውሃ ታመጣለታለች። ከዛንን እንግዲህ ታጥባ ቤዛ ደግሞ አመሰግናለሁ በጣም አንቺ ባትኖሪ ኖሮ ዛሬ ምን ይውጣኝ ነበረ ብላ ትላታለች። ከዛንን እሺ በቃ ችግር የለውም ምንም ነገር አታስቢ ብላ ትላታለች። ስለዚህ ምንም አይነት ነገር አታስቢ ብለታል። ከዛንን እንግዲህ ዛሬ ቆይ ይሄንን ያሰብሽው ነገር ምንድን ነው? ለእኛ ስም እንዳነሱ አስጠናቅቀሽ ነገርሽው ወይ ብላ ትላታለች። አዎ ለዛ አታሳስቢ ሁሉም ነገር እንግዲህ እንደታሰበ ነው ትላታለች። ከዛንን እንግዲህ አዜብ ደግሞ እንዴት ነው የምትወጣ ዛሬ መውጣት እንዴት ይሄንን እንዴት አሰብሽው ትላታለች። ከዛንን ግን ይሄን ነገር እኮ በጣም ያሰጋል። ስለዚህ በጣም ከባድ ነው የሚሆነው እና ቅድም ደሊላ ወጥታ ነበረ። ስለዚህ አሁን ደሊላ ብትሆንስ ብላ ትላታለች። ስለዚህ እንደውም ብትሆን አሪፍ ነው በዛው ነው እንግዲህ ትላታለች። ከዛንን እንግዲህ አይ እንደዛም አይሆንም ልክ እንግዲህ እሷ ስትወጣ ልክ እንግዲህ ሁሉም ነገር ለነሱ እነግራለሁ። ጎሽ ልጄ እንደዛ ከሆነማ ጥሩ አሪፍ ነው ያደረግሽው። ያንን እንግዲህ ጠዋት ስታደረግ የነበረችው ዛሬ ማታ ታገኛታለች ዋጋዋን። ስለዚህ እርፍት ትገዛለች ትላለች። ስለዚህ እኔን እንዳዋረደች ዛሬ አዋርዳታለሁኝ የዋጋን ነው የሚሰጣት ትላለች እንግዲህ ቤዛ። ከዛንን እንግዲህ እንደዛ ስትል አዚቲ ደግሞ ቁጭ ብላ ቡና እየጠጣች ነበረ። ከዛ
ቆይ አንቺ እዚህ ቤት የተቀጠርሽው እንደም በቤት ስራ ልትሰሪ ነው ወይስ ደግሞ እዚህ ቤት የተቀጠርሽው ሶፋ ላይ ቁጭ ብለሽ ሻይ ልትጠጪ ነው ብላ ትላታለች። ከዛን እኔ እንግዲህ ቆይ ተረጋጊ እንጂ ምን ነው እንደዚህ የምትሆኘው ብላ ትላታለች። ከዛን ምን ማለት ነው ብላ ስትላትም አይ መረጋጋት ይኖርብሻል እንደዚህ ከሆንሽማ አላንቺም ጥሩም አይደለም እኮ ብላ ትላታለች። ለሱ አትነግሪኝም እኔ ራሴ ያውቃለሁ ብላ ትላታለች። ከዛን አይ የምታውቂ አይመስለኝም ትላታለች። ስለዚህ እንግዲህ በጣም ድፍረትሽ ነው ትላታለች። ስለዚህ እኔ ስራዬ በጠዋት ነው የጨረስኩት፣ ከዛ ደግሞ ሻይል ለመጠጣት ብዬ ነው ትላታለች። እንግዲህ እውነት ለመናገር ጓደኛ የድሮ ጓደኛ ናት። በጣም እንግዲህ ብዙ ነገር የዋለችለት የክፈያውን እንግዲህ ለነገ የሚሆነውን ዘራን አውጥታ አንደኛው ልጇን የሰጣችው። ነገር ግን እንግዲህ ይሄን ያህል በብር መለወጥ ማለት በጣም ከባድ ነው የእውነት ለመናገር እንግዲህ። ስለዚህ እንግዲህ እንዴት ነው ውሎሽ ብላ ትላታለች። ስለዚህ እንግዲህ ጠዋት የነበረው ድራማ ደግሞ እንዴት እንዳስደሰተኝ ብላ ትላታለች። ከዛንን እንግዲህ ድራማውንማ እናንተ ራሳችሁ ናችሁ እየጀመራችሁ፣ ስለዚህ ትንሽ አታፍሪም እንዴ ብላ ትላታለች። ስለዚህ የእናት የቤዛን ጽሁፍ አስመስለሽ መጽሐፍ እንዴት አይነት ሌባ ሆነሽ ትተንፈለሽ። ስለዚህ የተናገረችሁትና ያረገችሁትን ብቻ ነው እውነት አውጥቼ የተናገርኩት እንጂ ሌላ ነገር ምንም አላደረግኩም ትላታለች። ከዛ ለምንድን ነው ጠዋት እንደዛ የደነገሽው? ስለዚህ እሷ እንግዲህ አዘይባን ጠይቅ፣ ስለዚህ እንዴት አወቅሽው ብለታለች። ስለዚህ ነገ ዛሬ በአጋጣሚ አመለሽና ነገ ደግሞ እንደዚህ ነው ሆነሽ እንዳትደግሚ አንቺ በጣም ሞኝ ነሽ ብላ ትላታለች። እውነት ለመናገር እንግዲህ ከአንድ እንግዲህ ከወዳጃችሁ በጣም ከምትወዱትና ከምታከብሩት በጣም እንግዲህ ባለ ውለታ የሆነ ሰው ዛሬ ላይ ወዳጃችሁ መሆን ሲገባ ጠላታችሁ ሲሆን በጣም ነው ግራ የሚገባቸው። የእነዚህን እንግዲህ የሁለቱን ታሪክ ስናመጣ እንግዲህ በፊት እንግዲህ በጣም ተወዳጅና አብሮ የሚኖሩ ጓደኛሞች ናቸው። ያን ጊዜ እሷ እንግዲህ ፍሬ ስላላገኘችና ልጅ ስላልነበራት ነገር ግን እንግዲህ አስታ እዝራን ትሰጠዋለች። ግን ከዛንን ግን ይሄንን ሁሉ አድርጋላትም ዛሬ ላይ ግን እሷ ደግሞ ምላሿ ሲሆን በጣም ነው እንግዲህ ምላሹ የከፋ ነው የሚሆነው። እውነት ለመናገር ድራማ ቢሆንም በጣም ነው የሚያዛዝነው። ዛሬ ላይ እንግዲህ ከቤዛ ጋር ሆና እሷን እየጎዳች ትገኛለች። እንግዲህ የድሮን ነገር ስታስታውስና እንዲሁም ደግሞ ካሌብ እናቱ እንዳልሆነች ከዛን እንግዲህ ይሄ ሁሉ ሲሆን እንግዲህ ሁሉንም ነገር ምንም ነገር እንኳን አቁም፣ ስለዚህ እንግዲህ ምንም ነገር አይደለም ብላ ትላታለች። አሁን እንግዲህ ዛሬ እኛ ሸውደሻል፣ ነገ ደግሞ እስቲ ካሌብን እንግዲህ ምትሸውጂ እናያለን ብላ ትላታለች። ከዛንን እኛ ሸውደናል እንጂ ስለዚህ እንግዲህ ነገ ካሌብ ቢሰማ ምንም አይነት ችግር የለም። ስለዚህ እኔ ምን አርጊ ነው የምትይኝ? እንግዲህ እሷ ስለምትወደውና የምትፈልገውን ሁሉም ነገር ነው። ስለዚህ ቤዛ ደግሞ የምትፈልጊ ስለዚህ እሱን ሁሉ ማወቅ አለብሽ ትላታለች። ስለዚህ ሁሉም ነገር ስላወቁና ሁሉም ነገር አውቃለሁ ብለሽ ነው እንዴ የምታወሪ? ስለዚህ አሁን እንግዲህ ያሰብሽው ነገር አልተሳካልሽም፣ ዝም ብቴ ነው የሚሻልሽ ብላ ትላታለች። ኧረ እኔ ችግር የለውም ዝም እላለሁ። ነገር ግን አንቺ እዚህ ቤት ውስጥ እኮ እንደ ሰራተኛ ሆነሽ ነው የምትኖሪ፣ ይሄ ዘነጋሽ ነው ወይ ትላታለች። የእውነት ለመናገር እንግዲህ በጣም ነው የሚያማው። አዝቲ እንግዲህ ሁሉም ነገር እችዬ አሳልፋለሁኝ እንዳላወቅ ሆኜ እንዳላየ ሆኜ ነው የማሳልፈው። ስራቸውን እንግዲህ እያንዳንዱ እየሄድኩኝ አጋልጣለሁ። ነገር ግን ራሴን ምንም ነገር እንግዲህ ራሴን አሳምኜ ለልጄ ስል መኖር አለብኝ ብላለች። እንግዲህ ከዚህ በፊት ብትቀጣውም እናት እንግዲህ
ልጇን እንግዲህ አሳልፋም ለጓደኛ ብትሸጥም ዛሬ ላይ እንግዲህ እዛ የነበረው ነገር እና አሁን ላይ ያለችው ነገር እንግዲህ በጣም ለየት የሚል ነው። እንግዲህ ልጇ በዚህ ምክንያት ሲጎዳና ያን ጊዜ እንደዛ ሲሰቃይ እንደነበረ ስለምታውቀው እንዴትም ደግሞ ከእጇ ወጥቶ እሷ እጅ እንዲገባ ስለምታቅ ሁሉም ነገር እንግዲህ ስለተረዳችው አሁን ያለውን ነገር እንግዲህ እንዴት አርጌ ለልጄ መኖር እንዳለብኝና መቆም እንዳለብኝ እንግዲህ ብላ ራሷ ታስባለች። ከዛ ሁሉም ነገር ደግሞ ታውቃለች። ስለዚህ ሁሉም ነገር እያወቀች ነው። ስለዚህ ትላለች። ከዛንን እንግዲህ ወይዘሮ አዝቲ ደግሞ ይሄንን ነገር እኮ አወቀ ማለት ሁሉም ነገር አቃል። ስለዚህ እውነቱን ደግሞ አንድ ቀን ይወጣል፣ አትውሰቢ። ስለዚህ ፈጣሪ በአንቺ ስም እንደዚህ አይጠራም ትለታለች። ስለዚህ እንግዲህ ዛሬ ማታ ሁሉም ነገር እንግዲህ እናያለን። ስለዚህ አሁን ሻሽን ይዘሽ ወደ ኩሽና ሂጂ ትላታለች። ከዛንን እንግዲህ እንደዛ ብላት እንግዲህ ተነስታሷ ወደ ኩሽናዋ ትሄዳለች። ከዛ እንደዛ ስትላት ጊዜ እንግዲህ በጣም ትናደዳለች። ቤዛ ደግሞ እንግዲህ ቤዛ ደግሞ ያን ጊዜ ያደረገችውን ነገር እያስታወሰችው፣ ቆይ ዛሬ እንግዲህ ሻወር ልትወስጂ ትሄጃለሽ፣ ፊትሽን ካልነደድኩት እንግዲህ እኔ አሳይሻለሁ ብላ ከዛንን እንግዲህ በዚህ ምክንያት ነበር ሄዳ እንግዲህ ውሃውን ያጠፋችበት። ከዛንን እንግዲህ እንደተናደደች እና እንዳወቀች ከዛ ውሃውን አጠፋችበት። ከዛንን እንግዲህ ታጠበች። ከዛንን ምን አገኘሽ? ስለዚህ ሁሉም ነገር ለምንድን ነው ይህ ሁሉ ተንኮልሽ የት እንደሚያደርስሽ? ቆይ ለምንድን ነው ተንኮልሽ ብላታለች። ስለዚህ የተፈጠረ ነገር ምንም ነገር አላቅም። ስለዚህ ሁሉም ነገር አንቺ ግን ታውቃለሽ፣ ሁሉም ነገር አንቺ ነሽ ያቀናበርሽው ብላ ትላታለች። እኔ የማቀውና ያየሁትን ነው። ስለዚህ እኔ ማንንም አልፈራም፣ ማንንም ደግሞ ሊደነግጥለት አልችልም ብላ ትላቸዋለች። ከዛንን እንግዲህ አዝቲ እንግዲህ ባለፈው ራሱ እኔ ማን እንደሆንኩኝ አላወቃችሁኝም፣ ለዛ ነው እንግዲህ የምትፈታተኑኝ ብላ ነበረ። ስለዚህ አሁንም ቢሆን እኔ ማንንም ስለዚህ አልፈራም፣ አልደነግጥም። ስለዚህ የምትሰሩትን ነገር የማላቅ መሰለሽ እንዴ? ሁሉም ነገር አውቃለሁ ብላ ትላታለች። ስለዚህ ከዛን ዛሬ ማታ የተዘጋጀውን እንግዲህ እንዴት አድርግተሽ እንድታመልጭ ትላታለች። ከዛንን እንግዲህ የተዘጋጀውን እንግዲህ ፈጣሪ ለማን እንደሚያደርግ አይታወቅም። እሱን እንግዲህ እናያለን ብላ ትሄዳለች። እንግዲህ እነሱ እንግዲህ ያቀናበሩትና አዝቲን ለማስደብደብ እንግዲህ አዘጋጅተዋሉ። አዜብ ደግሞ እንግዲህ እግዚአብሔር ደግሞ ለማን እንደሚያዘጋጅ በምን ይታወቃል? እንግዲህ ሰው አይደለም። ስለዚህ እግዚአብሔር ነው ሁሉም ነገር አዋቂ ብላቸው ትለዋለች። ከዛ እንግዲህ እስቲ እናያለን እንግዲህ ምን እንደሚሆን አብረን ነው የምናየው፣ ምንም ችግር የለውም ብላ እንግዲህ ለምንም አይነት እንኳን አልደነገጠችም። እንግዲህ ሁሉም ነገር እንዳዘጋጀ ወይም ደግሞ የሆነ ነገር እንዳለው ሰው ምንም እንኳን አልመሰላትም አዜብ። ከዛ እንግዲህ እሺ በቃ ብላ ትሄዳለች። ከዛንን እንግዲህ ሁሉም ነገር ይሁን ብላ እንግዲህ ጥላ ትሄዳለች። ከዛንን እንግዲህ እሺ ይሁን ተብሎ ከዛ ጥሎ ይሄዳል። ካሌብ ወደ ቤት ይመጣና ይቃ ጠፍቶብኛል ብሎ ይፈልጋል። ዶክመንት እዚህ ጋር ነበረ እኮ ያስቀመጥኩት የት ሄዶ ነው ብሎ እየፈለገ ነበረ። ከዛ ደሊላ ደግሞ ፈልጋ ታገኛለች። በጣም ነው የማመሰግነው የኔ ውድ ብላ ትስመዋለች። ከዛን ራስን ጠብቅ ብላ እንግዲህ ስማው እሷም ደግሞ ትሄደዋለች። እሱ ይሄዳል። ከዛ ደግሞ ወይዘሮ አዜብ እንግዲህ ወደ ደጅ ልትወጣ ስትል እንግዲህ ከዛንን እሷ ደግሞ
ቤዛ ደግሞ ወይዘሮ አዜብ በዚህ ሰዓት የት ነው የምትሄጁ? ስራ ሳትጨርሺ የት ነው የምትሄጁ? ብላ ትላታለች። አይ ስራዬን ጨርሻለሁ፣ እንደዚህ የምትሄጁ ለምንድን ነው ብላ ትላታለች። ከዛንን እንግዲህ ሁሉም ነገር ለእንግዲህ እንዴት እንደሚሆን እናያለን ብላ ትላታለች። ቆይ እኔ የምልሽ ብቻሽን ነው ወይ የምትሄጁ? ትላታለች። ከዛንን እንግዲህ አዎ ብቻዬን ነው ያለው እግዚአብሔር አለ ብቻ ትላታለች። ከዛንን እንግዲህ እሷን ትሸኝና ከዛ ካሌብ ደግሞ ወደ ቤት እየመጣ ሳለ ሁለት ሰዎች እንግዲህ ተከታትሎ ይይዙታል። ከዛንን እኔ እኮ ካሌብ ነኝ ወደ ቤት እየሄድኩ እኮ ነው ብሎ ይሉታል። ከዛንን እሱ ደግሞ ምንም አልሰማውም። ካሌብ ይመታ እንግዲህ ካሌብ መቶት ይሁን እንግዲህ ምንም አልታወቀም። ጨለማ ስለሆነ የተለየ ነገር የለም። እንግዲህ ስለተከታተላችሁኝና አብራችሁኝ ስለነበራችሁ ስለ ሁሉም ነገር እጅግ አድርጌ አመሰግናለሁ። እንግዲህ ከሞላ ጎደል የዳናይት ድራማ ይሄንን ይመስል ነበረ። አብራችሁኝ ስለሆናችሁና ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ጊዜያችሁ ያማረና የተከናወነ ይሁን። ለዚህ ቤት አዲስ የሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። መልካም